ከምትጨነቂ ብታዪው እኮ መኖርም እንደ ማውራት ቀላል ይሆን ነበር። ተው ተው፣ በእናትህ ተው ተው ተው። ወንበሩ ሰው አለ ወይ ይባላል እኮ። ባዶውን እንደሆነ ያየሁት ለምንድን ነው ሰው አለ ወይ ብዬ የምጠይቅሽ? እኔ ግን ግርም የምትሉኝ ሁሉም ወንዶች ብቻዋን ያለች ሴት ሲንግል የምትመስላችሁ ነገር ነው። እኔ ግን ብቻዋን ያለች ሴት ብሶተኛ ነው የምትመስለኝ። ደግሞስ እናንተ አይደላችሁ እንዴ ያያችሁ ወንድ ሁሉ ለፍቅር የሚመኛችሁ ይመስላችሁ? ይቅርታ እየሰደብከኝ ነው? እስካሁን ሰው ምርቄ አላውቅም። ስታየኝ መራቂ ይመስላለሁ እንዴ? ብዙ ሰዎች ጎድተውኛል። ተወኝ፣ ብቻዬን ሆኜ ቁስሌን ላስታመመበት። እማይድን ቁስል ከምታክሚ ለምን አትዩ? መተው ይቻላል እንዴ? እማይድንን ቁስል ማስታመም ትናንትን ወደ ዛሬ ለማምጣት እንደመሞከር ነው። ሰው ፈልጎ ይመስላል እንዴ የሚሰቃየው? አዎ፣ አብዛኛው ሰው ፈልጎ ነው የሚሰቃየው። ከስቃይ መውጣት አይፈልጉም። ከስቃይ መውጣት ባይፈልጉማ የሄደ ትናንትን እያመጡ ከነገ ተስፋቸው ጋር እየቀላቀሉ ዛሬን በማጣት ላይ አይሰቃዩም ነበር። ህይወት እንደምታወራው ቀላል ቢሆን ኖሮ አሪፍ ነበር። ከምትጨነቂ ብታዪው እኮ መኖርም እንደ ማውራት ቀላል ይሆን ነበር። ተው ተው፣ በእናትህ ተው ተው ተው። እሺ ይቅርታ፣ ካፌ በተቀመጥን ቁጥር ሁሌ ፍቅረኛ ውሃ ስለሚደፋብኝ ነው። አሁን ራሱ እሱን እውነት ለመጋፈጥ ነው እዚህ የመጣሁት። አንቺ ብቻ አይደለም የምትሰቃየው፣ ሁሉም ሰው ይሰቃያል። አንቺ ብቻ አይደለም ቁስል ያለብሽ፣ ሁሉም ሰው ቁስል አለበት። አንቺ ብቻ አይደለም የምትፈሪው፣ ሁሉም ሰው ይፈራል።